የመጨረሻው ለምናምንም ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ሶስተኛው ምንድነው? የልቦናይን ሲል ምን ትረዳለህ ማለት ነው። አቤት ይሄ እምነት ይጠይቃል። ለምናምንም ብሎ ነው የሚጀምር። ያለዚያ ለፈላስፎች አይሆን። ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ቦግ ሲልል ምን የሚሆነው? እግዚአብሔር ከሁሉ የሚበልጠውን ኃይሉን የተጠቀመበትን ቦታ መረዳት ትጀምራል። በደም ስሙ። እግዚአብሔር የሱን አምላካዊ አቅሙን፣ ኃይሉን፣ ብርታቱን እግዚአብሔር መጨረሻ የሱን ዲቫይን ምስል ኃይሉን የተጠቀመው የት ጋር እንደሆነ ማወቅ ትጀምራል። አለበለዚያ ጋኔን ሲወጣ ብርቅን ምን ይውለ ወይ የእግዚአብሔር ፓወር ጥሩ ነው። በእግዚአብሔር ኃይል ነው የሚወጡት። ግን ፋሲልል ከቆሮንቶስ የመጀመሪያው አንዳንድ እኮ ክርስቲያን ተንጠራርቶ ሁሉ ያያለ ጋኔን ሲወጣ ክርስቲያን ቆሮንቶስ ኦኬ። ሶስተኛ ላይ እንደምታውቁት የመገለጥ መንፈስ ይሄኛው the eyes of your understanding ማለት ነው። being enlightened ሲሆን ሶስተኛው ታውቀው ነገር ምንድነው? እኔ እስከ ዛሬ እግዚአብሔር ኃይለኛ ብዬ ያስነካውባቸው ነጥቦች በሙሉ ለካ እግዚአብሔር ኃይሉን እዛ ጋር አይደለም በደንብ የገለጠው። እግዚአብሔር ትልቅ ኃይሉ ስፒሪቹዋል መስሉን ጋድሊ መስሉን ዲቫይን ፓወሩን የተጠቀመበትን ቦታ አሁን አወቅኩት። ዋው ትላለ ማለት ያን ቦታ ስታቅ ሰይጣን ላይ አይደለም እግዚአብሔር ኃይሉን ያው አንደርስታንዲንግ ሲቀየር መዝሙርም ይቀየራል። ለምሳሌ ምን ትላለህ መሰለህ? ቀይ ባህርን መክፈል ስራህ ነው ሕዝብን ነፃ ማውጣት ስራህ ነው እኔ ግን የሚገርመኝ ዘወትር የሚደንቀኝ ያልክ ትቀጥላል። ባህሩን መክፈል ስራህ ነው። ጥሩ ነው፣ ለውጥ አለ ማለት ነው። ታዲያ የት ጋር ነው እግዚአብሔር ኃይሉን ተጠቀመው? እናንብ ኢየሱስን ሲሰቅለው ነው ወይም ሲሞት ነው? በመስቀሉ ጊዜ ነው ኃይሉ የተገለጠው ወይስ ያስነሳው? መስቀል ላይ ነው ወይስ ያስነሳው? አይ ኃይሉን የተጠቀመው ዲቫይን መስል በቃ የእግዚአብሔር መጨረሻው ዘሞስት የሆነውን ፓወር እግዚአብሔር ቀይ ባህር ላይ ምን ላይ አልተጠቀመም? የት ጋር ተጠቀመው? የት ጋር? እናንብ ክርስቶስንም ከሙታን ሲያስነሳው። አሜን። በቃ ባይገባንም ዝም ብለን አሜን እንበል። መጽሐፍ ቅዱስ ባይገባም አሜን ካልክ ቆይቶ ይገባል። ማንን ሲያስነሳው? ክርስቶስን ምን ነው አላዛርን አስነስቶ የለም አይደለም። አላዛር በቃ ምንም አላዛር ተነሳ ሞተ፣ ቀጥሎ ሞተ፣ አለቀ። በቃል ነው ውጣ ተባለ፣ ወጣ። ክርስቶስን ግን ከሙታን ሲያስነሳው ቅድም ምን አለ? የልቦናችሁ አይኖች ሲበሩ እግዚአብሔር የኃይሉን የመጨረሻ ኃይሉን የት ጋር እንደተጠቀመ ማወቅ ትችላላችሁ። የት ጋር ነው? ክርስቶስን ከሙታን ሲያስነሳው። አስነስቶስ ማስነሳት ብቻ አይደለም፣ ካለቅነት ከስልጣንም ከኃይልም ከጌትነትም ሁሉ በላይና ፓወርስ ፕሪንሲፓሊቲስ ኤንጀልስ አርኬንጀልስ ሱራፌል ኪሩቤል መላእክት የመላእክት አለቆች ሌሎችም ማናቃቸው መንፈሳዊ ኃይላትና ስልጣናት ጌትነት ከነሱ ሁሉ በላይ አድርጎ ደግሞ ይብቻ አይደለም በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በዚህ በክርስቶስ ባደረገው ስራ ክርስቶስን አስነሳው ካለቅነት ከስልጣናት ምናምን አድርጎ በቀኙ አስቀመጠው። እዚህ ጋር በዚህ ነገር በሰራው ስራ ባደረገው ነገር ምንድነው ያደረገው?
ክርስቶስን አስነሳው፣ ከኃይላት ከስልጣናት ካለቆች በላይ አደረገው፣ በቀኙ አስቀመጠው። ምን ድሮም ከቀኙ ነው የመጣው? ምን አዲስ ነገር አለ? ይሄን ባደረገ ጊዜ ክርስቶስን አስነስቶት ከኃይላት ከስልጣናት ካለቆች ከጌትነት በላይ አድርጎ በቀኙ ባስቀመጠ ጊዜ በክርስቶስ ባደረገው ስራ የሆነ ነገር ያኔ አብሮ ተሰርቷል። የሆነ ነገር ተሰራ። ክርስቶስን ሲያስነሳው ከኃይላት ከስልጣናት ከጌትነት በላይ አድርጎ በቀኙ ሲያስቀምጠው በዚህ ድርጊት አብሮ የተፈጸመ የሆነ ድርጊት አለ። ያንን ነገር ሲያደርግ በክርስቶስ ባደረገው ስራ የብርታቱ ጉልበት የሱ ኤክሲዲንግ ፓወር ታየ። ጋኔን ሲወጣ አይደለም፣ ቀይ ባህር ሲከፈል አይደለም፣ ምን ሲሆን አይደለም። ማንን ሲያስነሳው? ክርስቶስን ሲያስነሳው። ማስነሳት ብቻ አይደለም፣ ካለቅነት ከጌትነት ከስልጣናት ኃይላት ፕሪንሲፓሊቲስ ፓወርስ ኤንጀልስ አርካንጀልስ በላይ አድርጎ በቀኙ ሲያስቀምጠው በዚህ ስራው ያደረገው የሆነ ነገር አለ። በዛ ባደረገው ነገር እግዚአብሔር የመጨረሻ ምኑን ተጠቅሟል? ኃይል። ምንድነው ያ? በክርስቶስ መነሳት መክበር መቀመጥ ያደረገው ነገር። ኤፌሶን 2:6 ምን ይላል? አቤት ምን ይላል? ከሁሉ በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። ኦኬ፣ እግዚአብሔር የመጨረሻ ኃይሉን የተጠቀመው ከክርስቶስ ጋር ማንን ሲያስነሳ ነው? ያን ቀን አቤት አቤት በቃ የመጨረሻ እግዚአብሔር ኃይሉን የተጠቀመው ጅንህን ሲያባርር አይደለም፣ ሰይጣንን ሲመታልህ አይደለም። አንተን ያስነሳህ አንተ ነህ። የእግዚአብሔርን ትልቅ ኃይል የጠየቀው እኔና አንተ ነን። የእግዚአብሔርን ትልቅ ዲቫይን ምስል የተጠቀምነው እግዚአብሔር ካንተ በላይ ላንተ ታምር አያደርግ። ማናቸውም በሕይወት የሚመጡ ታምሮች ሁሉ ካንተ ያነሱ ታምሮች ናቸው። እግዚአብሔር ትልቁን ኃይሉን የተጠቀመው ሚራክል ከክርስቶስ ጋር አብሮ አስነሳን፣ በክርስቶስ ኢየሱስም በሰማይ ስፍራ ከእርሱ ጋር አስቀመጠን። እንዴት አድርጎ? ቆላሲስ መጽሐፍ ላይ ምን ይላል? እናንተ 2:9 ጀምሮ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ለአለቅነትና ለስልጣንም ሁሉ ራስ በሆነ ቅድም ካለቆች ከስልጣናት በላይ ራስ በሆነ በእርሱ ሆናችሁ አቤት ተሞልታችኋል። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። ቁጥር 10 ለአለቅነትና ለስልጣንም ሁሉ ራስ በሆነ በእርሱ ኢን ሂም በእርሱ ሆናችሁ ምን ሆናችኋል? ተሞልታችኋል። ከእርሱ ጋር ሆነን በእርሱ ሆነን ካለቅነት ከስልጣናት ከኃይሎች በላይ እግዚአብሔር ከእርሱ ጋር አስነስቶ እኔና እናንተን በቀኙ ሲያስቀምጥ በዚህ ሥራ የኃይሉ ብርታት ተገለጠ። የኃይሉ ብርታት ታየ። ስለዚህ ከዚህ ቤት ማን ነው በዓለም ላይ ትልቁ ሚራክል ማን ነው? አቤት አቤት መነሳት። ጌታስ ጻድቅ ነው፣ ኃጢአት ሰርቶ አያቅምና ሕግን የጠበቀው ሁሉ በሕጉ በሕይወት ሊኖር ይገባዋል ተብሎ ተጽፏል። እኔና አንተን ያን ቀን በሌለንበት እናተ እንኳን ሳትወለድ አያታችን ሳይወለዱ በሌለንበት እግዚአብሔር መነሳት ማይገባን ሞተን መቅረት የሚገባን የሚመጣ ሕይወት ማይገባንን ኃጢአተኞች ከጻድቁ ኢየሱስ ጋር ያን ቀን አብሮ ምን አረገን? በእግዚአብሔር ዕውቀት ውስጥ እነማን ሁሉ አብረው ተነሱ? አቤት እኔ በሏ የጋራ ነው የግል ነው? ኢየሱስ የግል እኔም ያኔ እኔ ኃጢአተኛው እኔ ደካማው እኔ ምስኪኑ እኔ ውሱኑ ሰው በዛ ጻድቅ ትንሣኤ አብሮ እግዚአብሔር መነሳት ማይገባኝን ለማስነሳት እግዚአብሔር ኃይል ተጠቀመ። ከዚህ በኋላ እግዚአብሔር በሥጋ ሕይወት እንኳን ሞተ ብትነሳ ትልቁ ሚራክል አይደለም? እሱን አልዓዛርም ሞቶ ተነስቶ ከዚህ በኋላ እግዚአብሔር የ100,000 ብር ደሞዝ ሥራ ቢሰጥህ ትልቁ ታምር አይደለም። ትልቁ ታምር አንተ ነህ። ትልቁ ታምር የዛሬ 2000 ዓመት መነሳት ማይገባን እናንተ ከእርሱ ጋር መነሳታችን ነው። የእግዚአብሔር ትልቁ ኃይሉ የተገለጠው ማን ላይ ነው? ማን ላይ ነው ኃይሉ? ቀይ ባህር ላይ ነው? አንተ ላይ? ታዲያ ቀይ ባህር ከማለት ወይኔ እኔ ጉደኛው ምገርም ሰው ጌታ ሆይ
እኔ እያወራህለው ስለኔ ምንም ሊገባኝ አልቻለም። ትልቁ ሚራክል እኔ እንደሆንኩ ነግረኛል፣ አብሬ እንደተነሳው ነግረኛል። እኔ ስነሳ ትዝም አይልኝም። ለማንኛውም ታንኪዩ